ናፖሊዮን ስልጣኑን ከያዘ በኋላ የፈረንሳይ አብዮትን ሀሳቦች ኤክስፓንድ ለማድረግ አውሮፓ ላይ ብዙ የአውሮፓ ሀገሮችን እየተቆጣጠረ ነበር። ፍሎረንስ እና ጆኖዋ የሚባሉ ከተሞች ውስጥ የሚኖሩ የሜዲቺ ፋሚሊስ የሚባሉ ሀብታሞች ነበሩ። እነዚህ ሀብታሞች ገንዘብ ያበድራሉ ለነጋዴዎች። ነጋዴዎች ሰፊ ቦታ ድረስ ሄደው እየነገዱ ይቆያሉ፣ ትርፋቸውን ይመልሳሉ፣ ዛይን ኢንቨስትመንታቸውን ያስፋፋሉ። ኢን ዘ 16th ሴንቸሪ ከ1517 ጀምሮ በጀርመን ላይ የጀመረ የካቶሊክ ክርስትናን ሪፎርም የማድረግ ሙቭመንት ነው። ይሄ ሙቭመንት በእነማን የተጀመረ ነው? በእነ ማርቲን ሉተር። ተማሪ ቤት ላንቺ፣ ተማሪ ቤት ላንተ። እንዴት ናችሁ ተማሪዎች? በዛሬው ሴሽናችን የ12ኛ ክፍል የመጀመሪያው ቻፕተር ዴቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ፍሮም 1815 to 1940 እነዚህ ርዕሶች ላይ ፎከስ የሚያደርግ ቻፕተር ይዘን ቀርበናል። አሪፍ ቆይታ ይኖራል ብዬ አስባለሁ። አብራችሁን ቆዩ። To start with the framing of the years themselves 1815 and 1914 we need to define why these two particular frames are chosen. የመጀመሪያው 1518 is the end of Napoleonic War. Look, starting from 1799, the coming into power of Napoleon in France, there was a political shift in Europe. ናፖሊዮን ስልጣኑን ከያዘ በኋላ የፈረንሳይ አብዮትን ሀሳቦች ኤክስፓንድ ለማድረግ አውሮፓ ላይ ብዙ የአውሮፓ ሀገሮችን እየተቆጣጠረ ነበር። ነገር ግን ይሄ የኤክስፓንሽኑ ብዙም አልቆየ። ከ15 ዓመት በኋላ 1815 ላይ አት ዘ ቬና ኮንፈረንስ ይጠናቀቃል። ስለዚህ we choose 1815 as a starting point because it is the end of Napoleonic Wars and the Vienna Conference. Now ከዚህ እስከዚህ ድረስ ያለው 100 ዓመት፣ ይችኛዋ ደግሞ የምን ዓመት ናት? የፈርስት ወርልድ ዋር ስታርቲንግ ይር። ስለዚህ from the end of Vienna Conference to the beginning of the first world war የነበረውን 100 ዓመት የምናይበት ዘመን ነው። በጣም ብዙ ነገሮች ተከስተዋል በዚህ ጊዜ ውስጥ። ስለዚህ እስኪ እያየናቸው እንሄዳለን በዚህ ቻፕተር። So in doing so, the first part is focusing on development of capitalism. The most important development between these 2 years was the growth and expansion and dominance of capitalism as a political system, social system, and economic system in Europe particularly and in the world in general. So let's begin with the definition of capitalism. Capitalism ምንድን ነው? Capitalism simply defined as an economic system where means of productions are in the hands of individuals. means of productions ማለት ነው ምርትን ለማምረት የሚጠቅሙ መሳሪያዎች፣ ማሽነሪዎች ሊሆኑ ይችላሉ፣ መሬት ሊሆን ይችላል፣ ወይም ሌሎች ኢንፑቶች፣ ገንዘብ፣ ካፒታል። እነዚህ በግለሰቦች እጅ ተይዘው and production process is determined by the interest of that individual, the investor or the capitalist or the bourgeois. ይሄ የሚወሰንበት ኢኮኖሚክ ሲስተም ምን ይባላል? ካፒታሊዝም። It is a system which is done in order to accumulate capital. ያው ኢዝም ካሉ አንድ ነገር ሴት ኦፍ አይዲያስ ሆኗል ማለት ነው። አይዲዮሎጂ ሆኗል ማለት ነው። ገቨርኒንግ ሩል ሆኗል ማለት ነው። ስለዚህ there is capital here and ism, capitalism. Therefore, capitalism refers to the process of accumulating capital in order to enrich the already rich. ሀብታሞችን ራሳቸውን ሀብታም እያደረጉ እንዲቀጥሉ የሚያስችል ሲስተም ነው። ስለዚህ እሱን ለማድረግ መደረግ ያለበት መጀመሪያ means of productions has to be in the hands of individuals. Okay, ከዚህ ጋር ተያይዞ የት ሀገር ተጀመረ? ዌር የሚለው ጥያቄ መመለስ አለብን። ሁለት ፓርቲኩላር ኤሪያዎች አሉ። ሞር ስፔሲፊካሊ አንድ ፓርቲኩላር ኤሪያ። ካፒታሊዝም ዋዝ ስታርትድ ኢን ዩሮፕ ኢን ጀነራል። ዩሮፕ የት አካባቢ ተጀመረ? በአብዛኛው አርሊስት
ፎርም ኦፍ ካፒታሊዝም ኢን ኢታሊያን ሲቲ ስቴትስ ተጀመረ። ምን ነበር የዛኔ? ባንከርስ ነበሩ። ምን አይነት ባንከሮች? ስፔሲፊካሊ ፍሎረንስ እና ጆኖዋ የሚባሉ ከተሞች ውስጥ የሚኖሩ የሜዲቺ ፋሚሊስ የሚባሉ ሀብታሞች ነበሩ። እነዚህ ሀብታሞች ገንዘብ ያበድራሉ ለነጋዴዎች። ነጋዴዎች ሰፊ ቦታ ድረስ ሄደው እየነገዱ ይቆያሉ፣ ትርፋቸውን ይመልሳሉ፣ ዜን ኢንቨስትመንታቸውን ያስፋፋሉ። ስለዚህ ዘ ኢታሊያን ሲቲ ስቴትስ ኢቨን ቢፎር ዘ ፔሪድ ኦፍ ሪፎርሜሽን ኤንድ ሬኔሳንስ የመጀመሪያዎቹ ጀማሪዎች ናቸው። ከዛ ዘ ሃንሲያቲክ ሊግ የሚባል በኖርዝ ዩሮፕ የሚገኝ አንድ ስትራክቸር ነበረ። ይሄ ስትራክቸር የኖርዘርን ዩሮፒያን አሁን ጀርመን እና ሆላንድ አካባቢ እና የባልቲክ አገራት የሚባሉት አካባቢ የነበሩ ሀብታም ነጋዴዎች ተሰብስበው የሚሰሩበት የንግድ ሊግ ነበር። therefore it was another reinforcement for the beginning of capitalism። ከዛ በኋላ ምን ይጀመራል? the age of exploration and voyage። ይሄ ወደ ምን ይመራናል? ሜርካንታሊዝም የሚባለው the earliest form of capitalism ይመራናል ማለት ነው። ይሄ ከሱ ቀጥሎ stages of capitalism የሚለውን ስናይ የምናወራው ነው። ስለዚህ ግን የተጀመረ ለሚለው ዩሮፕ ውስጥ ነው የተጀመረው። ከዛ በተለይ ደግሞ ወደ ኖርዝ ዌስተርን ዩሮፕ አካባቢ በደንብ የተስፋፋበት ቦታ ነው። and what factors led to the expansion of capitalism? ካፒታሊዝም እዚህ ኖርዝ ዌስተርን ዩሮፕ አካባቢ እንዲስፋፋ ያስቻሉ ጉዳዮች ምንድን ናቸው? የመጀመሪያው end of feudalism። ይኸውላችሁ በየትኛውም ኢኮኖሚክ ሲስተም ሲጀመር it has to end a former economic system። ለምሳሌ feudalism was a dominant economic system before the beginning of capitalism። ለ1000 ዓመት አካባቢ ዩሮፕ ላይ አንዳንድ ቦታ ጠንከር አንዳንድ ቦታ ደከም እያለ ዶሚናንት ኢኮኖሚክ ሲስተም ነበረ። ከዛ በኋላ ግን feudalism እየተቀዛቀዘ መጣ። ዜን በሱ መቃብር ላይ ማን እያበበ መጣ? ካፒታሊዝም እያበበ መጣ። ስለዚህ የመጀመሪያው end of feudalism was the factor for the emergence of capitalism። ሁለተኛው ግን Protestant ethics። What does this mean? Protestant ethics is a set of ethics, set of moral values introduced after the beginning of the Reformation። Reformation ምንድን ነው? in the 16th century ከ1517 ጀምሮ በጀርመን ላይ የጀመረ የካቶሊክ ክርስትናን ሪፎርም የማድረግ ሙቭመንት ነው። ይሄ ሙቭመንት በእነማን የተጀመረ ነው? በእነ ማርቲን ሉተር፣ የጀርመኑ ማርቲን ሉተር። የጀርመኑ ማርቲን ሉተር ተከታዮች እና ሌሎች የነ ካልቪን ተከታዮች ምን ማድረግ ጀመሩ? it is the duty of the believer to achieve economic success on this world። ዓለም ላይ እየኖረ ያለ ኢኮኖሚክ ሰክሰስን ማሳካት የአንድ አማኝ መለኮታዊ ትእዛዝ ነው። ስለዚህ ኢኮኖሚክ አቺቭመንት የእግዚአብሔርን ዓላማ ማሳካት ነው ተብሎ ይታሰብ ነበር። ይሄ ምን እንደ ኢቲክስ እንዲወሰዱ አደረገ? ሃርድ ወርክ አንድ ትሪፍት፣ ጠንክሮ መስራት አንድ ገንዘብ መቆጠብ፣ ገንዘብ አለማባከን። እነዚህ ሁለት ኢሴንሻል የሆኑ የፕሮቴስታንት ኢቲክ መርሆች ደግሞ የት ጎልቶ ይታዩ ነበረ? ኖርዝ ዌስተርን ዩሮፕ። ኖርዝ ዌስተርን ዩሮፕ ሲባል በአብዛኛው ኢንግላንድ አንድ አሁን ኔዘርላንድስ የምንላት እነዚህ ሁለት ቦታዎች ላይ ጠንክሮ ነበር። እሺ፣ ሌላኛው ፎርሜሽን ኦፍ ፕራይቬት ካምፓኒስ፣ ፕራይቬት ሼር ካምፓኒስ፣ ስፔሲፊካሊ ሼር ካምፓኒስ። ነጋዴዎች ሙሉ ሀብታቸውን አንድ ስራ ላይ ኢንቨስት ከሚያደርጉ ይልቅ ሀብታቸውን ወደ 3 እና 4 የተለያዩ ኢንቨስትመንቶች ላይ ኢንቨስት ያደርጋሉ። እያንዳንዱ ካምፓኒ ላይ ብቸኛ ባለቤት አይሆኑም፣ ከሌሎች ጋር በጋራ ነው የሚመሰርቷቸው። ይሄ ምን ይባላል? ሼር ካምፓኒስ። መቼ ነው የተጀመረው? ይሄ እርሊ 17ኛው ክፍለ ዘመን ምናምን አካባቢ የተጀመረ ነው። የት? ኖርዝ ዌስተርን ዩሮፕ። ስለዚህ አሁንም የካፒታሊዝም ጽንሰ ሀሳብ
ኖርዝ ዌስተርን ዩሮፕ አካባቢ የጎለበተ መጣ ማለት ነው። ይሄኛውን የፕራይቬት ካምፓኒዎች ሀሳብ ደግሞ ሪኢንፎርስ ያደረገ ሌላ አይዲዮሎጂ ነበረ። ይሄኛው ምንድነው? ሜርካንቲሊዝም። ሜርካንቲሊዝም ምንድነው? ያው የትኛውም ንግድ ዋና ዓላማው ምንድነው? በርካሽ ገዝቶ በብዙ መሸጥ። ስለዚህ ሜርካንታሊዝም ምንድነው? አንዲት አገር in order to achieve economic growth that particular country should export more and import less, and this imports and exports should be conducted through gold and silver, and a country which accumulates more gold and silver will win the competition. ብዙ ወርቅና ሲልቨር ያጠራቀመች ሀገር ውድድሩን ታሸንፋለች። እንደዛ ካልሆነ የሌሎች ተከታይ ሆነን ነው የምንቀረው የሚል አስተሳሰብ ነበር። ይሄ አስተሳሰብ ምን ይባላል? ሜርካንታሊዝም። ስለዚህ እነዚህ ሶስት ጉዳዮች ፕሮቴስታንት ኢቲክስ፣ ፕራይቬት ካምፓኒስ፣ ሜርካንታሊዝም እና ዋናኛው ደግሞ ኢንዶ ፊውዳሊዝም ካፒታሊዝም በኖርዝ ዌስተርን ዩሮፕ ፓርቲኩላርሊ እየተስፋፋ እንዲሄድ አድርጎታል። እሺ ካፒታሊዝም አሁን የምናውቀው ካፒታሊዝም አለ። ግሎባላይዝድ ካፒታሊዝም፣ ኢንተርኮኔክትድ ካፒታሊዝም፣ ኮምፕሌክስ ካፒታሊዝም አለ። እሱ ከመምጣቱ በፊት ግን ካፒታሊዝም ሃዝ ቱ ጎ ኢን ዲፈረንት ስቴጅ። የመጀመሪያው ቅድም እንደተባባል ነው መርቻንት ካፒታሊዝም ወይም ሜርካንታሊዝም ንግድ ላይ ብቻ የተመሰረተ። ከሱ ቀጥሎ ታንክስ ቱ ዘ ካፒታል አኩሙሌትድ ስሩ ሜርካንታሊዝም ኤንድ መርቻንት ካፒታሊዝም ዜር ዋዝ ኢንዱስትሪያል ካፒታሊዝም። ካፒታሊዝም which is focused on the production of goods and export of these goods። ከዛ ቀጥሎ ምን መጣ? in the 20th century financial capitalism. Capitalism that is dominated by gigantic companies and banks. የዓለማችንን ኢኮኖሚ አሁን የሚዘውሩት ዋና ዋናዎቹ መልቲናሽናል ኮርፖሬሽንስ ትላልቅ ካምፓኒዎች አሉ። ከአንዳንድ ሀገራት በጠቅላላ ገቢ የሚበልጡ ትላልቅ ካምፓኒዎች አሉ። እነሱን ካምፓኒዎች ደግሞ ከስር ሆነው የሚያግዟቸው ባንኮች አሉ። ስለዚህ ፋይናንሻል ካፒታል ዘ ሌተስት ስቴጅ። አሁን ሪሰንትሊ ደግሞ ቴክኖሎጂ ቤዝድ የሆነው ግሎባላይዝድ የሆነው ካፒታሊዝም አለ። ስለዚህ የመጨረሻውን ከማየታችን በፊት ግን አትሊስት ዩ ሃቭ ቱ ሪሜምበር 3 ስቴጅስ። የመጀመሪያው ሜርካንታሊዝም ኦር መርቻንት ካፒታሊዝም፣ ሁለተኛው ኢንዱስትሪያል ካፒታሊዝም፣ ሶስተኛው ፋይናንሻል ካፒታሊዝም። and what characterize ካፒታሊዝም? ካፒታሊዝም የሚባለው ሲስተም ምን ምን ካራክተሪስቲኮች አሉት? የመጀመሪያው ፕራይቬት ፕሮፐርቲ፣ ሁሉም ሰው ስራውን የሚሰራው ለራሱ ጥቅም ነው። and የራስን ሀብት ማካበት የሚፈቅድ ሲስተም ነው unlike ሶሻሊዝም። ሁለተኛው ሁሉም ነገር የሚሰራው ለምንድን ነው? ለፕሮፊት። everyone is engaged in any kind of economic activity to achieve his or her betterment። የራሷን ጥቅም አሰልታ ነው ሁሉን ስራ የምትሰራው። ስለዚህ ያለ ፕሮፊት ለስራው ጥሩነት ምናምን ተብሎ ብቻ አይሰራም። በዋናነት ፕሮፊት ሞቲቭ። ሌላኛው ሌስ ኢንቮልቭመንት ኦፍ ገቨርንመንት። ገቨርንመንት ጠንካራ አይደለም ካፒታሊዝም ውስጥ። ገቨርንመንት ምን መሆን አለበት? ሌስ ኢንተርፌሪንግ፣ ሌስ ዲሲሲቭ መሆን አለበት። ብቻ የእሱ ሮል ምንድነው የሚሆነው? ሲምፕሊ it sets rules and guide the way these private companies operate their business። እሱም ብቻ ነው ማድረግ የሚችለው። ሌላኛው it promotes competition። ውድድር አለ። ውድድሩ ደግሞ ሌላ ምን እንዲፈጠር ያደርጋል? ኢኖቬሽን እንዲኖር ያደርጋል። and እነዚህ ዋና ዋና የካፒታሊዝም ካራክተሪስቲኮች ናቸው። then ይሄ ሁሉ ምን እንዲፈጠር አደረገ? አስቀድሞ ሀብታም የሆኑ ክላሶች በጣም ሀብታም፣ the rich become more rich and the poor become more poor። አሁን በጣም ሀብታምና በጣም ድሃ ክላስ ሲፈጠር ሲስተሙ ራሱ ቻሌንጅ መደረግ ጀመረ። ይህን ሲስተም ቻሌንጅ ያደረጉት የመጀመሪያዎቹ ተቃዋሚዎች were called the socialists። ሶሻሊስቶች ብዙ አይነት ሶሻሊስቶች ነበሩ። የመጀመሪያው የኢትዮጵያን ሶሻሊዝም የሚባሉ ነበሩ። ከዛ ቀጥሎ ሳይንቲፊክ ሶሻሊስትስ የሚባሉት መጡ። አመንግ ሳይንቲፊክ ሶሻሊስትስ
the one and the most important historical figure and scholar and influential still now was Karl Heinrich Marx. Karl Heinrich Marx was a German philosopher, economist, sociologist, journalist, politician, revolutionary. He criticized capitalism in a very scholarly manner. He wrote a lot of treatises about capitalism. He entangles the intricacies of capitalism, and therefore, based on his analysis of capitalism, he called for the removal of capitalism as a system in order to achieve a better world. And in order to achieve this, he collaborated with his friend Friedrich Engels. These two guys, Engels and Marx, in 1848, they wrote one influential book, which is one of the greatest books written, the Communist Manifesto. In this book, they call for the end of capitalism. This is the end of the lesson. To recap, in short, capitalism is a system that is focused on the ownership of means of production by private hands. It started in England and in Europe in general, particularly in England and Northwest. It is the result of different factors. የመጀመሪያው እንደ ፊውዳሊዝም፣ ሁለተኛው ፕሮቴስታንቲዝም፣ ሶስተኛው emergence of private companies and the rise of mercantilism. And capitalism grew in Europe, but it was challenged by socialists. Among the critics of capitalism was Karl Marx. ይህን ይመስላል ዛሬ ስለ ዴቨሎፕመንት ኦፍ ካፒታሊዝም ያለን። ትምህርቱ ተመችቷችሁ ከሆነ ለጓደኞቻችሁ ሼር አድርጉላቸው። አንድ ለተጨማሪ ትምህርቶች ደግሞ በተማሪ ቤት የቲክቶክ፣ የፌስቡክ፣ የቴሌግራም እና የዩቲዩብ ቻናሎች ላይ ጆይን አድርጋችሁ ተጨማሪ ትምህርቶችን ማግኘት ትችላላችሁ።